በሌላ በኩል ደግሞ አሜሪካ የሰላም ሰነድ በጠረጴዛ ላይ ብታስቀምጥም በበስተጀርባ ግን እጅግ ፈጣን የተባለውን 82ኛውን የአየር ወለድ ክፍለ ጦርን ወደ መካከለኛው ምስራቅ እያጋዘች ነው። የሊባኖስ ድንበር በሚሳኤል ነበልባል እየተቃጠለ ይገኛል። ጦርነቱ ወደ መጨረሻው ምዕራፍ እያመራ ነው ወይስ ሰፋ ያለ ቀጠናዊ እልቂት እየሆነ? ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ጥሩ ድርድር እያደረግን ነው ቢሉም የመከላከያ ሚኒስቴር ግን ሌላ ትዕዛዝ አስተላልፏል። በዓለማችን ላይ እጅግ ፈጣን ምላሽ ሰጪ እንደሆነ የሚነገርለት የ82ኛው የአየር ወለድ ክፍለ ጦር አባላት ወደ መካከለኛው ምስራቅ እንዲንቀሳቀሱ ተደርጓል። ወደ 1500 የሚጠጉ ወታደሮች በአሁኑ ሰዓት ወደ ቀጠናው እያመሩ ሲሆን የስምሪት አሜሪካ አስፈላጊ ሆኖ ከተገኘ የኢራንን ወሳኝ የነዳጅ ማከፋፈያ የሆነችውን ካርግ ደሴትን ለመቆጣጠር አሊያም የሆርሙዝ ሰርጥን በኃይል ለመክፈት ያቀደች መሆኑን ያሳያል ተብሏል። ፕሬዚዳንት ትራምፕ በዋይት ሀውስ በሰጡት መግለጫ በኢራን ውስጥ የመንግስት ለውጥ ቀድሞውኑ መከናወኑን ገልጸው የአሁኑ መሪዎች ከመጀመሪያዎቹ የተለዩ ናቸው፣ ስምምነትንም በጣም ይፈልጋሉ ብለዋል። ሆኖም የኢራን ወታደራዊ ባለስልጣናት ይህንን ንግግር የአሜሪካ ቅዠት ሲሉ አጣጥለውታል። አሜሪካውያን ከራሳቸው ጋር ነው የሚደራደሩት ያለው የኢራን ጦር የኢነርጂና የነዳጅ ዋጋ ወደ ነበረበት የሚመለሰው አሜሪካና እስራኤል ጥቃታቸውን ሲያቆሙ ብቻ እንደሆነ በድጋሚ አስጠንቅቀዋል።